በመቀሌና በአዲስ አበባ ከፍተኛ የቦምብ ፍንዳታዎች መሰማታቸው ተነገረ። በመቀሌ በተሰማው የቦምብ ፍንዳታ ፈጻሚዎቹ የጥፋት ኃይሎች ተብለው በህወሓት ሲፈረጁ፣ ብልጽግና ደግሞ ያፈነዳው ህወሓት ነው ብሏል። ዝርዝር ዘገባ ይዘንበታል። የአዲስ አበባው የቦምብ ፍንዳታ ደግሞ 12ኛ ፖሊስ ጣቢያ ላይ መሆኑ ተነግሯል። ዝርዝር ይዘንበታል። ወዲህ ደግሞ በደሴ ዙሪያ ከባድ ውጊያ ሲደረግ ፋኖ ደሴን ሙሉ ለሙሉ መክበቡም ተነግሯል። የአገዛዙ ወታደሮች እንደ ቅጠል መርገፋቸውም ተነግሯል። ዝርዝር ይዘንበታል። በዚሁ ወሎ ላይ በሌሎች ግንባሮችም ውጊያ ተደርጓል። እንቃኘዋለን። በጎጃምም እንዲሁ በፋኖ ኃይሎችና በአገዛዙ ወታደሮች መካከል የቀለጠ ውጊያ ሲደረግ ፋኖ ድል ቀንቶታል። እንዳስሰዋለን። በሸዋም ከተማን እስከ መቆጣጠር የደረሰ የአብይ ኮማንዶ ወታደሮች የሬሳ ክምር እያደረገ ውጊያ ተደርጓል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በምስራቅ አርሲ እንቆሎ አቢ ወረዳ በመጭቱ በቀቅሳ ቀበሌ ነዋሪዎች የነበሩ ህዳር 17 ቀን 2018 ዓ.ም ኦርቶዶክሳውያን ታግተው መወሰዳቸውን ዘግበን ነበር። ከተወሰዱት 19 ኦርቶዶክሳውያን ክርስቲያኖች ውስጥ በዛሬው ዕለት 11ዱ መገደላቸውን ሚዲያችን ከቦታው አረጋግጧል። ይህ ማለት ከጥቅምት አጋማሽ ጀምሮ በምስራቅ አርሲ የተገደሉ ክርስቲያኖች ቁጥር 69 ደርሷል ማለት ነው። በመቶዎች አሁንም በእገታ ላይ ሲሆኑ በሺዎች ተፈናቅለዋል። በርካቶችም ሀብት ንብረታቸውን ተዘርፈዋል፣ ወድሞባቸዋል። መንግስትም ሆነ ቤተ ክህነትም ቅንጣት ታክል ሳይተነፍሱ የኦርቶዶክሳውያን ጭፍጨፋን በማስቻል ላይ ይገኛሉ። ሁለቱም አካላት ለፍርድ የሚቀርቡበት ቀን ሩቅ አይደለም። የአርሲ ኦርቶዶክሳውያን ደም በምድር ሰሚ ባያገኝም ወደ ሰማይ ግን ይጣራል። ለዚህ ጭፍጨፋ ሲኖዶሱም ሆነ መንግስት ተጠያቂ ናቸው። ትላንት እንደታገቱ የዘገብናቸው ዛሬ 11 ሞተዋል። ቀሪዎቹ ደግሞ ይሞቱ ይኑሩ እስካሁን ባይረጋግጥም ሬሳቸው ግን አልተገኘም። ይህ በእንዲህ እንዳለ በመቀሌ ከባድ የቦምብ ፍንዳታ መሰማቱ ተነገረ። ቦምቡ ሆን ብሎ ህዝቡን ለማሸበር የተጣለ ነው ሲል የመቀሌ የሰላምና ጸጥታ ዘርፍ ኃላፊ ተናግሯል። በሰውም ይሁን በንብረት ያጋጠመ አደጋም የለም ተብሏል። በትላንትናው ዕለት ዳር 18 ቀን 2018 ዓ.ም ከሌሊቱ 4:25 በመቀሌ ዩኒቨርሲቲ አዲ ሀቂ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታ ተሰምቶ እንደነበረ ነዋሪዎች ለሚዲያችን ገልጸዋል። የሚዲያችን ምንጮች ዛሬ አርብ ህዳር 19 ቀን 2018 ዓ.ም ከባድ የፍንዳታ ድምጽ ወደ ነበረበት ቦታ በአካል በመሄድም ጉዳዩን ተመልክተዋል። በቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰበሩንም መመልከት ችለናል ተብሏል። ሚዲያችን ያነጋገራቸው ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየትም አጋርተዋል። የመቀሌ ሰላምና ጸጥታ ዘርፍ ኃላፊ የትላንት ምሽት ፍንዳታውን አስመልክቶ ለ104.4 ሬዲዮ የመቀሌ ኤፍኤም በሰጡት መረጃ ፍንዳታው ሆን ተብሎ ህዝቡን ለማሸበር የተፈጸመ ነው ሲሉም ተናግረዋል። የድርጊቱ ፈጻሚዎች ማንነት እንደሚጣራ የገለጹት ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዝም አስገንዝበዋል። ይህ በእንዲህ እንዳለ ደግሞ ብልጽግና ከፍንዳታው ጋር በተያያዘ መረጃዎች ደርሶኛል በማለት ሌሎች መረጃዎችን እያሰራጩ ነው። ትላንት ህዳር 18 ቀን 2018 ዓ.ም ምሽት 4:25 ላይ በመቀሌ ከሆምላንድ ሆቴል ፊት ለፊት በሚገኘው ቢዝነስ ካምፓስ ላይ የላይኛው በር አካባቢ ከባድ የፍንዳታ ድምጽ ተሰምቷል። ይህንም ፍንዳታ ታዲያ የህወሓት የመቀሌ ከተማ ሰላምና ጸጥታ ዘርፍ ኃላፊ ጽሕፈት ቤት ጸረ ሰላም ኃይሎች ህዝቡን ለማሸበር የፈጸሙት ድርጊት ነው በሚል ለማስተባበል ሙከራ ማድረጉም ታውቋል በማለት ብልጽግናዎች እውነታው ግን ይህ አይደለም እያሉ ነው። እውነታው ይላሉ ብልጽግናዎች ክስተቱ የጦርነት ዝግጅት ላይ የሚገኘው ህወሓት የቀበራቸውን ከባባድ መሳሪያዎች በማውጣት ሂደት ላይ ሳለ የተፈጠረ ፍንዳታ እንደነበር ከታማኝ ምንጮቻችን አረጋግጠናል ሲሉ የብልጽግና የሚዲያ ክንፎች ተናግረዋል።
ጉዳዩ ግን አሁንም ማን እንደፈጸመው የታወቀ ነገር የለም። ይህ በእንዲህ እንዳለ በአዲስ አበባም የፍንዳታ ድምፅ ተሰምቷል። በአዲስ አበባ በተመሳሳይ የአገዛዙ 12ኛ ፖሊስ ጣቢያ ግቢ ውስጥ ተቀጣጣይ ፈንጂ ሲፈነዳ የአካባቢው ነዋሪዎች የሰሙ ሲሆን በፍጥነት ወደ ቦታው ቢሄዱም ግርግሩን የጸጥታ ኃይሎች መበተናቸው ተነግሯል። በዚህ 12ኛ ፖሊስ ጣቢያ የፈነዳው ተቀጣጣይ ቦምብ ጭሱ አሁንም ድረስ በአካባቢው የሚታይ ሲሆን የአካባቢው ነዋሪዎች ጉዳዩን ለማጣራት ቢሞክሩም ምላሽ አልተሰጣቸውም ነው የተባለው። ወደ ፖሊስ ጣቢያው ማንንም አያስጠጉም፣ ምን እንደተፈጠረ ከነሱ ውጪ የሚያውቅ የለም፣ ወደ ውስጥ የሚገባም የሚወጣም የለም ሲሉ የዓይን እማኞች ጉዳዩን ለሚዲያችን ተናግረዋል። ከጉዳዩ ጋር በተያያዘ ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት ሳይሳካም ቀርቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ፋኖ ብልጽግናን ስቦ በመምታት የውጊያ ስልት ባደረገው ማጥቃት ድል መቀዳጀቱን አስታወቀ። በምስራቅ አማራ ቀጠና በደላንታና በአምባሰል ወረዳ አዋሳኝ ልዩ ስሙ ተሬ ተብሎ በሚጠራው አካባቢ የብልጽግናን ኃይል ስቦ በመምታት የውጊያ ስልት ፋኖ ባደረገው ማጥቃት በርካታ የብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸውን ሚዲያችን ለማረጋገጥ ችሏል። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርቡ በኮር ደረጃ ከተዋቀረበት ዕለት ጀምሮ ከወትሮ በተለየ ሁኔታ በብልጽግና ላይ ከባባድ ጥቃቶችን በመሰንዘር ታላላቅ ድሎችን እየተቀዳጀ የሚገኘው የደጋው መብረቁ ኮር በትላንትናው ዕለት ከረፋዱ ጀምሮ እስከ አመሻሹን በተሬ ቀጠና ባደረገው ተጋድሎ በብልጽግና ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በትላንቱ ውጊያ ፋኖ የብልጽግናን ኃይል ወደ ተሬ ቀጠና ስቦ ካስገባው በኋላ ነው መውጫ መግቢያውን በመዝጋት ማጥቃት የጀመረው የተባለ ሲሆን በዚህም በርካታ የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪዎቹ ደግሞ የወደቁ ጓዶቻቸውን ሳያንሱ ወደ ተንታ ወረዳ መፈርጠጣቸውን ሚዲያችን ከደጋው መብረቁ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተሬ ቀጠና በርካታ የብልጽግና አስክሬን በአርሶ አደሩ ማሳ ወድቆ እንደሚገኝም ነው የተገለጸው። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ የአፋባሃ ቴዎድሮስ እዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረኸኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያ በብልጽግና የመከላከያ ሰራዊት በሚሊሻና አድማ ብተና ላይ ድል መቀዳጀቱን አስታውቋል። ውጊያው በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተክርስቲያን ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው አድማ ብተና ሚሊሻና መከላከያም ተደምስሷል። የሌባ ስብስቡ የብልጽግና ቡድን ወራሪ ሰራዊቱን በማሰማራት የአርሶ አደሩን ሰብል እያወደመና እየዘረፈም ለሽፋኑም ቀጠናዎችን አስሻለው ፋኖንም በትኛለሁ እያለ ዲስኩሩን በሚያናፍስበት ሰዓት ጀግኖቹ የቀስተ ደመና ክንደ ነበልባሎች ፋኖች ማዘዣው ላይ ገብተው በአናቱ ላይ ጨፍረውበታል፣ ክምር ሬሳና ቁስለኛ አስታቅፈውታል ሲሉ የዓይን እማኞች ገልጸዋል።